በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 6 ምዕራፍ 26። አባታችን ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ወደ ብሔረ ሕያዋን ሄዶ እግዚአብሔር የመረጣቸውን ጎብኝቶ ተመለሰ። ጌታችን ተገልጦ አረጋጋው፣ እንዲህም አለው፣ ሰላም ላንተ ይሁን። ላረጋጋው ወደ አንተ መጣው። ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ደስታና ክብር ልነግርህ መጥቻለሁ። አሁንም የምትሻውን ሁሉ ለምነኝ፣ በእኔ ዘንድ ዋጋህ ብዙ ነውና። ያን ጊዜም አባታችን ደስ ብሎት ሰገደ። ስለ ኃጥአንም አባታችን ጌታችንን ማለደው። ጌታችንም ከሰው የመረጥኩህ ወዳጄ የለመንከኝን ሁሉ አደርግልሃለሁ አለው። ከአንተ ጋር ኪዳኔን አጸናለሁ፣ የምከለክል ነገር የለኝም። በፈቃዴ የተጋደልክ አይደለም፣ በእናትህ ማኅፀን ሳትጸነስን የመረጥኩ እንጂ። አሁንም ወዳጄ ገብረ መንፈስ ቅዱስ ሆይ የምትሻውን ለምነኝ፣ በራሴ ምዬልሃለሁ። ስለ ስሜ መላ ዘመንህን ሁሉ ጸዋት ወመከራውን እየታገስክ ስትቀበል ኖረሃልና። አቡነ ገብረ መንፈስ ቅዱስ ጌታችንን የተናገረውን በሰማ ጊዜ ደስ አለው። እንዲህም አለው፣ ጌታዬ አምላኬ በዘመኔ ሁሉ የለመንኩህን ስታደርግልኝ ኖሬ አለው። ኃጥአንንም በሕይወቴ ምርህልኛል፣ ከገሃነምም አውጥተህልኛል። አሁንም ከሞቴ በኋላ ስሜን ህቡ አታድርገው፣ ግልጥ አድርገው እንጂ። ስራይም እንዲሁ የተገለጠ ይሁን፣ መጋደሌ በዓለሙ ሁሉ ይታወቅ ዘንድ። ስሜን ካልገለጽከውማ መታሰቢያዬን ማን ያደርጋል? አሁንም ስሜ የታወቀ ይሁን፣ ያጸናህልኝ ኪዳኔም የታወቀ ይሁን። ምሕረት የዘውትር ስራ የሆነው አንተ ጌታዬ ስሜን የሚጠራውን በጸሎቴ የሚታመነውን ያለ ጥርጥር በሃይማኖት መታሰቢያዬን የሚያደርጉትንም ሁሉ ማርልኝ። ጥቂትም ቢሆን ብዙም ቢሆን በጎ ማድረግ በሚቻለው መጠን ለድሆች፣ ለጦም አዳሮች፣ ለባልቴቶች፣ ለድሃ አደጎች የሚራራውን ስሜን የሚጠሩትን ሁሉ አንተ ይቅር በላቸው፣ ኃጢአታቸውንም አስተስርይላቸው፣ በተቸገሩበት ሁሉ እርዳቸው። ጌታችንም እውነት እልሃለሁ የምምርልህ በቃልህ የተናገርከውን ብቻ አይደለም በልብህ እንዳሰብከው ነው እንጂ። መታሰቢያህን ያደረገውን ስምህን የጠራውን በጸሎትህ የታመነውን ሁሉ የገድልህን መጽሐፍ የጻፈውን ያጻፈውን ወይም ያነበበውን በፍጹም ልብ አምኖ የሰማውን እምርልሃለሁ። ስማቸውንም በሰማይ ባለው በሕይወት መጽሐፍ እጽፋለሁ። ለቤተ ክርስቲያንህም መባ ያገባ ሰው ቢኖር ፍሬ ግብርህም ቢሆን ዘይትም ቢሆን ዕጣንም ቢሆን ዘቢብም ቢሆን በመታሰቢያ ቀን የሚያቀርበውን እኔ ኃጢአቱን እደመስስለታለሁ። ለጦም አዳሮች ምጽዋት የሚሰጥ የተራበውን የሚያበላ የተጠማውን የሚያጠጣ ጥቂትም ቢሆን ብዙም ቢሆን በአንተ ስም አምኖ ምሕረት የሚያደርገውን ከአንተ ጋር በመንግሥተ ሰማያት አኖረዋለሁ። በስምህ የታረዘውን ያለበሰ ለተቸገረው የሚራራ ያዘነውን የሚያረጋጋ የታረዘውን ደስ የሚያሰኘውን በመታሰቢያህ ቀን ባለጠጋም ቢሆን ድሃም ቢሆን ኃጢአቱ የበዛ ቢሆንም የቀድሞ ኃጢአቱን ቢተው በጸሎትህም ቢታመን የቀደመ በደሉን አላስብበትም። የዕዳ ደብዳቤውንም እደመስስለታለሁ፣ እንዳልበደለም አደርገዋለሁ። ጌታችን ለአቡነ ገብረ መንፈስ ቅዱስ ኪዳኑን ከሰጠው በኋላ ከእሱ ተሰወረ። አባታችንም ወደ ምድረ ከብድ ሄዶ ወደሚወደው መነኩሴ ደረሰ። ከእሱም ጋር አምላክ ያደረገለትን እውነት ነገር ሲነጋገር ዋለ። ገድሉንም ከመጀመሪያ እስከ መጨረሻው ነገረው።